ከኔ አርበኛ ዘመነ ካሴ የተሻለ እንደነበረ አሁን ከሆኑት ሁኔታዎች በደንብ ማረጋገጥ ይቻላል። በዚህ ጉዳይ ላይ አሁን ስም ጠርቼ የነበረውን ኢንሲደንት መናገር አለብኝ። ሂደቶቹ ፕሮሰሶቹ ምን እንደነበሩ አርበኛ ዘመነ ካሴን እንዳገናኘው እሱን ማናገር እንደሚፈልግ አርበኛ እስክንድር ነጋ ጠየቀኝ እና እኔ መርጦ ለማርያም ነገ ደርሳለሁ። በተቻለ መጠን አርበኛ ዘመነ ካሴን በቃ አግኝተ ጠብቀኝ ለማገናኘት መነጋገር ስለምፈልግ አንድ ጉዳይ አለኝ፣ ግን አደራ ነገ የግድ በኮንፈረንስ ኮል መገናኘት አለብን እንዳትዘነጋልኝ። አርበኛ ዘመነ ካሴ ጋር በደንብ ቶሎ ጥሩ ግንኙነት አለን፣ እንቀጥላለን ነበረ በወቅቱ አሁንም አለን። በነገራችን ላይ ጥሩ መልካም። ለአርበኛ ዘመነ ካሴ አርበኛ እስክንድር ነጋ እንደሚፈልገው ሊያናግረው እንደሚፈልግ ነግሬው ቀጠሮ ያዘ። ሁለቱ እዛው በዛው መገናኘት አይችሉም። ምክንያቱም ደግሞ ያን ጊዜ ይጠቀሙበት የነበረ ለመገናኘት ይጠቀሙበት የነበረ የመገናኛ መሳሪያ መጥቀስ ምናምን አይጠበቅብኝም። እዛው ሎካሊ እንዲገናኙ ማድረግ አይችልም። ሁለቱ ወደ ኢንተርናሽናል ኮን መጥተው በኮንፈረንስ እንዲገናኙ ማድረግ ያስፈልግ ነበረና የማገናኘቱን ኃላፊነት ወሰድኩኝ። አገናኘኋቸው። የመጀመሪያው ሰላምታ ሲለዋወጡ አርበኛ እስክንድር ነጋ አለቃ ነው የሚለው፣ ይሄኛውም አለቃ ነው አርበኛ ዘመነም አለቃ ብሎ ተከባብረው ነው ሰላምታ ልክ እንደተለዋወጡ ከሰላምታው ቀጥሎ ከአርበኛ እስክንድር ነጋ የመጣው ድምፅ ነው ያለው እዛው በመሃል ሶስታችን ሰላምታ ተለዋውጠናል። ቀጥሎ አርበኛ እስክንድር ዘመነን እስኪ ሰው ላገናኝ ሰላም በል ብሎ ስልኩን ሲሰጠው ከዛ በኩል ሃሎ ያለው ማስረሻ ሰጠኝ ነው። ለኔም እውነት ለመናገር ይሄው አርበኛ እስክንድርም አለ አርበኛ ዘመነ ካሴም አለ አሁን ማስረሻ ለምስክር የሚበቃ ሰው ስለሆነ አይጠራም። ባዴን ለምስክርነት ሊጠራ ስለማይችል ከዚያ በኋላ ሰላምታ እንደተለዋወጡ ከማስረሻ ሰጤ የመጣው ቃል በእኔ እንደተቀየምክ አውቃለሁ፣ ቅሬታ እንዳለህ አውቃለሁ ነው ያለው አርበኛ ዘመነ። ቅሬታ እንዳለህ ይገባኛል፣ አውቃለሁ። ስላንተ ለእኔ የሆነ አካል የሆነ ነገር ይነግረኛል፣ ስለእኔ ለአንተ የሆነ አካል የሆነ ነገር ይነግሩሃል። በዚህ መካከል የተፈጠሩ ቅሬታዎች አሉ። ለዚህ አሁን ያለው የህልውና ትግል ሁለታችንንም የሚፈልግ ስለሆነ ለዛ ይቅርታ እጠይቃለሁ በሚል ነው የጀመረው። እና ይቅርታ እኔ በእኔ በኩል ላለው ጥፋት አለ ማስረሻ፣ በእኔ በኩል ላለው ጥፋት ይቅርታ ጠይቃለሁ፣ ግን አብረን መስራት አለብን ከዚህ በኋላ በዚህ ትግል ሂደት ውስጥ ምናምን የሚል ነገር አነሳለት። እውነት ለመናገር እኔ በጣም ደስ ነው ያለኝ፣ በቅንነት ነው ያየሁት። አንድ ሰው ይሄ ስህተት ነው ይሄ የኔ ስህተት ነው ብሎ አምኖ ይቅርታ ለዚህ ስህተቴ ካለ ትልቅነት ነው። ያ ንግግር ግን ከትልቅነት የሚመነጭ በትክክለኛ ከይቅርታ ስሜት የሚመነጭ ነበረ፣ ለታክቲክ ነበረ ምናምን የሚለውን እሱን ለመመርመር በወቅቱ ከኔ አርበኛ ዘመነ ካሴ የተሻለ እንደነበረ አሁን ከሆኑት ሁኔታዎች በደንብ ማረጋገጥ ይቻላል። በዚህ ጉዳይ ላይ ለምን አርበኛ ዘመነ ነገሩ አልተዋጠለትም። አርበኛ እስክንድር ነጋ ከሙሉ ልብ አምኖታል ማስረሻ። እኔም ይቅርታውን ቢቃ ይቅርታ ይደረግልኝ፣ አብረን እንስራ፣ ህዝባችን እንደዚህ የሆነ የሚለውን ነገር ሲያነሳ የተመስገን ጥሩነህ ጋር የነበረው ግንኙነት ከጀነራል አበባው ጋር ከነበረው ግንኙነት ኮንቲኒቲ ይዞ ለረጅም ጊዜ በተልኮ የተቀመጠ ነው ብሎ ለመገመት እጅግ በጣም አስቸጋሪ ነበረ። አርበኛ ዘመነ ካሴ ያው ስንወቅስ እኮ እንወቅሳለን አይደል? ስንመሰክር ደግሞ ሀቁን መመስከር አለበት። ኮንሽስ ነበረ በዚህ ጉዳይ። አይ ችግር የለውም ሁላችንም በየመስካችን የምናደርገውን የምንችለውን ነገር እናድርግ፣ በምንችለው መልኩ እንታገል፣ ጥሩ ነው፣ ትግላችሁን ቀጥሉ እና እንገናኛለን፣ ችግር የለም ወዘተረፈ ተባለና አርበኛ እስክንድርም በነገሩ ደስ አለው። በቃ ማገናኘት እነሱ እንዲነጋገሩ እንዲደማመጡ የማድረግ ፍላጎት ነው። ቱ ቢ ኦነስት ከዚህ በፊት ያነሳሁት ይመስለኛል አርበኛ ዝናቡ በወቅቱ የጎጃም ዕዝ መሪ ነበረ። ህዝባዊ ኃይል ደግሞ አርበኛ ዘመነ ነበረ። እዙ ደግሞ አቋም ይዞ ያለው አርበኛ እስክንድርና አርበኛ ዘመነ በጋራ ሆናችሁ ስትመጡ ነው የምንቀበለው፣ በተናጠል አንቀበልም የሚል አቋም ይዟል። ሰው ልዩነት እንዳይሰፋ በነ አርበኛ ዝናቡና በነ አርበኛ ዘመነ መካከል ደግሞ ግንኙነት እንዲኖርን ነው ውይይት እንዲያደርጉ። ይሄው አሁንም በሊቪንግ ሁለቱም በህይወት ያሉ ነው የምጠቅሰው። አርበኛ ዝናቡንም አርበኛ ዘመነንም በተናጠል ሁለቱንም በመለመን ለረጅም ጊዜ ለቀናት ተነጋግረን በተናጠል ከዚያ በኋላ ኦፍኮርስ አርበኛ ዘመነ ሬጂስት አላረገም፣ ዝናቡም ሬጂስት አላረገም። አንዳንድ ጉዳዮች አሁን ማንሳት የማይጠበቅብኝ ነገሮች እንዳሉ ሆነው ለመገናኘትና ለመነጋገር ፈቃደኛ ሲሆኑ በኮንፈረንስ ኮል ሁለቱም በማገናኘት ሶስታችን አብረን ሆነን የተነጋገርነው ለመጀመሪያ ጊዜ ደስ ብሎኝ በቃ እንደዚህ እንዲገናኙ እንዲተባበሩ የማድረግ ነገር ስለነበረ
የማስረሻ ሰጤ ከዘመነ ጋር መነጋገር ጎጃም ላይ 2 መዋቅር 3 መዋቅር የሚባል ጨዋታም እንዳይኖር ሌላውን እንዳይኖር የሚያደርግ ነው። አሉ የሚባሉ ችግሮችን ይፈታል። የአማራ ትግልን ያሰባስባል ነው። እኛ የሰው ልጅ ያው አይደል አጥቃም ሰው በምን ታውቀዋለህ? ያው ከፍሬው ነው አይደለ? ፍሬውን ለማየት ደግሞ ትጠብቃለህ በትዕግስት። የዘራኸው ዕለት እኮ ፍሬ አታይበትም። ቡቃያ ነው አይደለ? ፍሬ ይኖረዋል አይኖረውም የምትለው ሰብሉ ደርሶ አርመህ ኮትኩተህ ዝናብም አፈርም ምናምን ማዳበሪያም ሁሉንም አግኝቶ ከአረም ገላግለኸው ነው ግን ሰተኸው ከዛ በኋላ ሲያድግ ፍሬ ያለው የለውም የምትለው። እነዚህን ዛሬ በደንብ መናገር ያስፈልጋል ብዬ ስላመንኩኝ የግድ መናገር ስላለብኝ ነው ማነሳው። ልማዱ የለም ብዙ። አንዳንዶቹ ግን እንዲህ በልክ እንደው ለሰው ምስል ከሳች በሆነ መንገድ ማስታወስ ያስፈልጋል። እናም ተነጋገሩ፣ ረስት አድርጎታል፣ በሙሉ ልብ እስክንድር አምኖታል። ዘመነ ጋ ግን እኔ እውነቱን ይሄው አይደለም በወቅቱ ጨርሶ ውይይቱ አልቆ ከተሰነባበትንም በኋላ ከነሱ ጋር ቻው ተባብለን ከአርበኛ ዘመነ ጋር ንግግራችን ሲቀጥል ዘመነ ጋር የነበረው ነገር ትግሉን ይታገል፣ ልብ ይገዛ እንደሆነ ትግሉን ይቀጥል ይታገል። ነገር ግን ከእንደዛ አይነት ከንክኪዎች ተላቋል የሚለውን ነገር አንድ የጠራው ሰው ስም ነበረ። ልክ እሱ እንዳደገኛ አድርጎ ነው የገለጸው። ስም መጥራት አያስፈልገኝም፣ ግን የአንድ ባለሀብት ስም ጠርቶ ስለነበረ ማስረሻ በወቅቱ እንደ መጥፎ አድርጎ ነው የጠቀሰው። ይሄ ዘመነም ነገሩን አውቀዋለሁ ችግር የለም፣ ግን ይሄ ሰው ተላቋል ወይ ከነዚህ ሁኔታዎች የሚለውን በሂደት እያጠራን እናየዋለን። እና ባለበት ትግሉን መቀጠሉ መታገሉ ምንም ክፋት የለውም፣ ትግሉን ይቀጥል። ግን ነገሮችን በሂደት እናያቸዋለን። እችን ነገር ነው የተናገረው በጣም በተደጋጋሚ ጊዜ። ከዛ በኋላ በምንገናኝ ጊዜ ከዘሜ ጋር ይሄን ልጅ ቀረብ ማድረግ ህብረተሰብ ውስጥ የሚፈጥረው ስሜት በፊት አብራችሁ ስለነበራችሁ ልክ ከዝናቡ ጋርም ከሌሎቹም ጋር ከእስክንድርም ጋር ያላቸው ግንኙነት ጥሩ እየሆነ የሄደበት ወቅት ስለነበረ መተሳሰሩ የበለጠ መቀራረቡ ጥሩ ነው የሚል ነበረ የኔ እምነትም ኢንሲስት የማደርገውም እሱ ነው። አርበኛ ዘመነ ግን ነገሯን ያይበት የነበረ መንገድ ሌላ ነበረ። የእውነት ዝም ብሎ በኢኖሰንትነት ብቻ አልነበረም የሚያየው እና እስከ መጨረሻው ኦልሞስት ኖ ሳይል ግን ነገሮቹ እንዳይሆኑ ሬዚስት እያደረጋቸው ቀጠለ። የማስረሻ ሰጤ ግንኙነትም ውሎና ዳርም የትግል መስመርም መልክ እያዘ እየለየ መጣ። በኋላ በጣም በተደጋጋሚ ጊዜ እናገረዋለሁ በግልጽ የተለያዩ ቃለመልሶች ከማጋ እንዴት በምን ሁኔታ የሚለውን አላነሳም። የተለያዩ ጊዜያቶች ቃለመልሶች ነበሩ። ቃለመልሶቹን ብዙዎቹን ኃላፊነት እየወሰድኩኝ ነው። እነዚህ መኖር የለባቸውም ያልኩባቸው ጊዜያቶች አሉ። መተላለፍ የለባቸውም። ተነጋግሮ በመወሰንም ረገድ ነበሩ። ምክንያቱም ነበረ ታርጌትድ የሆነ ሌላ ጎራን የማድረግ የተሰላ ነገሮች ነበሩ የሚመጡት። ኖ እኛ በዛና በዚህ ለሚፈጠር የሁለት ጎራ ውዝግብ እድል አንሰጥም፣ በአደባባይ ይሄን አናደርግም። በኋላ በይፋ ታፈንን የሚል ነገር አንስቷል አስታውሳለሁ። ማስረሻ ሰጤ ለእኛ እድል እየተሰጠን አይደለም እየታፈንን ነው ወዘተረፈ የሚል አይ የታፈንን ነው የሚለው ጸብና ሌላውን አካል የመተኮስ የማውገዝ እሱን ተትቶ ለምን ስርዓቱ ላይ አታነጣጥርም? ስርዓቱ ላይ በተመለከተና ትግልን በተመለከተ አንድ ነገር ልትታፈን አትችልም። ነገር ግን እንዳለ ትግሉን በመናገር ነፃነት ስም ግን ትግሉን ጠቅላላ ላምቦ ጫርቀው ካልክ ግን የለም፣ አይሆንም። እሱ አይፈቀድም። እሱ ልክ አይደለም። እሱ መታፈን ከሆነ ትክክለኛ መታፈን ነው። ከኪስ እየወጣ የሚነዛ አስባችሁታል? አሁን የማስረሻ ሰጤን በዚህ ወቅት ምንድነው ከፍ አድርጎ እሱን በቃ ሀያል ለማድረግ እና ሌሎቹን አሁን በትግል ላይ ያሉትን በዚህ በኩል እነዘመት በዚህ በኩል መከታው ላይ ሲዘመት ይሄንን ኢንተርቴን ቁጭ ብዬ ባደርግ ኖሮ እንዴት ላደርገው ይችላል? የፈለገ ቢሆን ባለሁበት ቦታ ላይ እንዲህ ሲደረግ ዝም ብዬ አልችልም። አጠቃላይ ስትራቴጂካሊ ትግሉን የሚጎዳ የሀሳብ ነፃነት ችግር የለም። ሀሳብን ማንም ሰው በነፃነት አይዲያ ነው ሀሳብ ነው የሚያራምደው። ሀሳብ በማራመድ ስም ግን ምንም ማስረጃ የሌለው ከኪስ የወጣ ነገር ተመልከቱ። አሁን እስቲ ማስረሻ ሰጤ በአፋድ ረመሻን ሲላመለጠ የሚል ነገር ነበረ ሊተላለፍ የሚችለው እኔ ብኖር ባለሁበት ቦታ ላይ ማለት ነው።
ቢሮ ጀግና እየተደረገ እየተሳለ እሱ ግን ባህር ዳር ሄዶ ሊፈራረም 4 ኪሎ ገብቶ የውስጥ ጠርሙስ ሊያጋጭ እና አብይ አህመድ ጋር ከነሽመልስ አብዲሳ ጋር የወይን ብርጭቆውን ሊያጋጭ እየተዘጋጀ ቢሮ እየተባለ እንዲጀግል ማስረጃ አለ እየተባለ እንዲጀግል ሊደረግ ማለት ነው። ሰማይ አምላክ የተመሰገነ ይሁን። ነገሮችን በጊዜው እንዴት አድርጎ እንደሚገላልጣቸው አንድ አድቨርሰሪ እንዳለ ያሳያል። የአድቨርሰሪ መንግስት ኃይል ግን እርስ በርሳቸውም እንደሚተኳከሱ ይነጋገራሉ። አዎ ግን ህዝብ አይደሉም። ያ በፋኖች መካከል ነው። ትክክል፣ በፋኖች መካከል ነው። በፋኖች መካከል ነው። ወደሱ መለስበታል። እርስ በርስ ሲተኳኮሱ መንግስት ሁለቱንም መምታት መተኳኮሱን ባይዘው ብልጽግና በጣም ያስቀኝ ድምጽ ይቀዳል። ልክ እንደ አንድ አቃጣሪ ወረኛ የመንደር ምንድነው ሴት እርስ በርስ መጣላታቸውን ይዘግብልናል፣ ወሬ ያነፈንፋል። ግን እርስ በርስ እንኳን ሲተኳኮሱ ከጀርባ ሁለቱንም መደምሰስ የሚያስችል አቅም የለውም። ኦኬ አሁን ብዙዎቹን እርስ በርስ ሊበላሉ ነው ሊተኳኮሱ ነው ምንለው የሚሰማ ቅጂ የምንሰማው ከመንግስት ነው። መንግስት እንዲያውም እኔ እውነቱን ልንገርህ ለ2 ዓመት ታግሎ እንዳልቻለ ሲያቅ የማቃጠር ስራ አሁን እኛ ላይ ራሱ ኮንፊዥኖች ወሬዎች በማምጣት ምንድነው የሚስ ኢንፎርሜሽን ዋርፌር ውስጥ ገባል። የአቅም ሲያጥራ ነው የብልጽግና ሰራዊት መሳሪያ ከመተኮስ በምላሱ ወሬ ማቃጠር ለአንዱ ፋኖ መደረብ። ለምሳሌ 2 ፋኖች ሲጣሉ ለአንዱ ሳይዳ ያረግና ድምጽ ካንዱ ይወጣል። ፋኖ መጨረሻ ላይ እርስ በርስ ተጣልቶ የብልጽግና ሰራዊትን አሸንፎ የሚወጣበት ወደ ድርድር የሚመጣበትን በማሰብ ነው። ይሄ የተስፋ መቁረጥ ስሜት ነው። ይሄ በደርግ ሰራዊት ውስጥ የታየው ደርግ ሰራዊት ወደ መጨረሻ ላይ ወደዚህ ውስጥ ነው የገባው፣ ወደ ሚስ ኢንፎርሜሽን ማህበረሰቡን የሉም በትነናቸዋል መተናቸዋል ምናምን መጨረሻ ላይ ያለው አንድ ሰው አንድ እስኪቀር ድረስ ያለው መንግስቱ ኃይለማርያም ከቀናት በፊት ሌላ ሀገር ነው የተገኘው። ኦሬዲ ቤተሰቡን ልኮ ምናምን እኔ እንደውም እንደምክር በጣም ኃይለማርያም ደሳለኝ ትልቅ ክብር አለኝ። የኦሮሞን በጊዜው የነበረውን የአማራን ወጣቶች ጥያቄ አንደርስታንድ አድርጎ ስልጣኑን ለቋል። አገሪቷን መጠነኛ መተንፈስ ሰጥቷታል። የብልጽግና ኃይል ግን ደርግ በጣም በቃ ፕራግማቲዝም ስለሌለው ጭፍን ሆኖ በወሬ እናሽንፋ። ወንድማችንም ቅድም ከፍተኛ ፕሮፓጋንዳ እዚሁ እኔ ላይ ድሮን ነው ሲተኩስ የነበረው ከፍተኛ ፕሮፓጋንዳ። ኦኬ ያ ማለት ዝም ስለምለው በጣም ነው የሚዋሸው። እኔ እውነቴን ነው ቴዲ ማለት ውሸት ልካለው ፕሮፓጋንዳ ነው። እኔ ፋክት ነው ያወራሁት። አንተ ግን ፕሮፓጋንዳ ውስጥ ነው የገባው። ዲፌንድ ማድረግና አታክ ማድረግ ውስጥ ነው የገባው። I didn't even attack you. I didn't even ኖ እኔ ልንገርህ ኖ አሁን እዚህ ጋር ቴዲ ሲያስገባኝ ይኸውልህ ቴዲ ሲያስገባኝ ውይይት ነው ብሎ ነው አኪላ ነጥብ ማስቆጠር። እኔ ነጥብ ለማስቆጠር አስቤ ያልመጣው ውይይት እናድርግ ስላለኝ ነው። ውይይት የምናደርግ ከሆነ ደግሞ we have to be honest። እውነቴን ነው የምነግርህ። የአማራ ልጆች ተገድለዋል፣ የአማራ ተማሪዎች ተመረዋል ተብሎ ተገድለዋል፣ የአማራ አስተማሪዎች አስተምረው ነው የተገደሉት። ለምን ይጎዳል? አማራ አይደለ ወገናችን አይደለ ህዝባችን አይደለ? ቆይ ውይይትማ ውይይት ነው ተወሰነው እንግዲህ አይ ሁለታችሁም እንደግፋቸው ኃይሎች መሬት ላይ እየተታኮሱ ነው። እኔ ችግር የለውም። እኔ ፐርሰናሊ ደግሞ ተመሳሳዩ ነገር ተጠቅመ የራስን ፖለቲካ ሰራለ። ፖለቲካ እኮ አደይነው ዘዴ እግዚአብሔር ቃል አይደለም። ውሸትም ይዘህ የማሳመን ብቃት ነው፣ ጥበብ ነውና ውሸት ከሆነ የምታረጉት ነገር ከሆነ ማለት ነው። ኤኒዌይስ እኔ እዚህ የመጣሁት መሬት ላይ ሁለታችን የተለያየ ኃይል የሚዋጋ የሚጋጠም ኃይል ደጋፊዎች ነው። ኦኬ መሬት ላይ እኔ የምደግፈው ኃይል የብልጽግናን ኃይል አፈር እያስጋጠው ነው። የብልጽግና ኃይል ከመተኮስ መሬት ላይ ከመዋጋት አቅሙ አንሶ በድሮን ንጹሃንን በመጨፍጨፍና ወሬ በማቃጠል በፋኖ መካከል ስንጥቅ ፈጥሮ በማጣላት የአለቅላቂ ቦታ ይዟል። ኦኬ እዚህም መጣ ደጋፊ እኔ ልክ መሬት ላይ ፋኖ እንደሚያደርገው እኔ ደግሞ በመረጃ በክርክር አቅም አፈር ለማስጋጥ ነው የመጣሁት። አንተ ነህ አይ ሪስፔክት ዩ እንደወንድም ገብቷል። ኦኬ ጥሩ ቴንክ ዩ። እኔ ደግሞ ልምጣ ቴዲ፣ ምክንያቱም አንተ ሰዓት እያያዝክ ስለማሰጠኝ ይሄ ሰውዬ በጣም እየጠበጠበኝ ነው ያለው። እኔ ልምጣላ የአማራ ፋኖ እኔ የአማራ ህዝብ ትልቅ አክብሮት አለኝ። ትልቅ ያው ስጋችን ነው ደማችን አማራ
አማራ የኢትዮጵያ የፊት ገጽ ነው። እዚህ ጋር ምንም አንካካደው ነገር የለም። ታላቅ ህዝብ ነው። እጅግ የተፈራና የተከበረ ህዝብ ነው። ይህ ህዝብ በእነዚህ ሰዎች ምክንያት እየተዋረደ ነው ያለው፣ እየተገረፈ ነው። መምህራን ተንበርክከው እየተገረፉ ነው። ተማሪዎች ተምረዋል፣ ፊደል ቆጥረዋል ተብሎ እየተገደሉ እየተረሸኑ ነው። ይሄው ራሱ ፋኖ ብሎ እኮ የሚያንቆለጳጵሳቸው አይደሉም እንዴ? 20 አስተማሪ ገደልኩ ብሎ የሚመጡት 20 አስተማሪ እኮ ልጆች አሉት። 20 አስተማሪ እኮ ወላጅ አለው። 20 አስተማሪ እኮ ቤተሰብ አለው እኮ። ያ አውጥተው አስተምረሃል። ማንን ያስተምር? አማራን ለምን አባ አስተማርክ እየተባለ እየተገደለ ነው። ቴዲ it's not fair። ይሄ በትግል ስም አማራውን ማሰቃየት መቆም አለበት፣ ይቆም መባል አለበት። የአማራ ልጆች ስለሆኑ ትክክሉ እውነተኛ ትግል መስሏቸው የገቡት በሙሉ የመንግስት ናቸው ምናምን እየተባሉ እየተረሸኑ ነው ያለ። ዝም ብሎ የሚገዳደሉት እርስ በራስ በቃ መነጋገር ቁጭ ብሎ ሀሳብ መለዋወጥ እንኳን የሚቻልበት ነገር አይደለም ያለው። ለምንድን ነው የሚገሏቸው? ለምንድን ነው የሚሞቱት? ለምን አይነጋገሩም? ሁለተኛ ቅድም ሲያነሳ ነበረ አኪላ ምንድነው ሲል የነበረው መንግስት ራሱ እንደራደር እየለመነ ነው። እግዚአብሔር ይስጥ። አሁንም እንለምናቸዋለን። ወንድሞቻችንን አንገልም፣ እንዲሞቱ አንፈልግም። ለግብጽ ዓላማ ለኤርትራ ዓላማ ብለው የኢትዮጵያ ልጆች ወንድሞቻችን ለምንድነው በረሃ የሚያድሩት? ለምንድነው የሚሞቱት? ይሄንን እኛ ቅድሚያ ለነፍስ እንሰጣለን። እንደራደራለን ካሉ አሁንም በማንኛውም ሰዓት ለኢትዮጵያ መንግስት በማንኛውም ሰዓት እንደራደር ካሉ በሩ ክፍት ነው። የክልሉ መንግስት በማንኛውም ሰዓት በቃን ብለው ሲመጡ እልል ብሎ ነው የሚቀበላቸው። ለምን? ሀገራቸው ነው፣ ቤታቸው ነው። ምንም የሚደረጉት ነገርም የለም። ጠላት አይደሉም። እንደ ጠላት መታየት የለባቸውም። በቃን እስካሉ ድረስ ማለት አሁንም ጊዜ የተሰጣቸው ለምንድን ነው? በቃን ብለው እስኪመጡ ነው። ጦርነት መከላከያ ሁለቱ ሲዋጉ ዝም ብሎ ነው የሚያየው የተባለው ስለምንድን ነው? ሁለቱ እየተገዳደሉ እያየ አንተም ሄደህ ትገላለህ እንዴ? ምን ሆነ ነው? አንተ እኮ ቤተ አንድ እኮ ሀገር አንድ ህዝቦች ነን እኮ። ይሄ እኮ እርስ በርስ ጦርነት ነው። እየተገዳደሉ እያየ ሄደህ መከላከያ አልገደላቸውም ብለህ ትላለህ። በእናትህ ለምን እንገላቸዋለን? ለምንድን ነው የምንገላቸው? ሰዎች እኮ ናቸው፣ ይጸጸታሉ እኮ። ነገ እኮ ተመልሰው እኮ ሲመጡ እኮ አብረን የምንሰራ አብረን የምንበላ አብረን የምንጠጣ አብረን የምንጋባ የሰው ልጆች ናቸው እኮ። ለምንድን ነው እርስ በራስ ሲገዳደሉ? አትሊስት መከላከያ ዲሲፕሊን ሊኖረው ይገባል። እየተገዳደሉ ነው ያለው። ገብቶ መሀል ሊገላገላቸው አይችልም። ስለዚህ ዳሩን ይዞ እየጠበቀ ለምን ዳር ይዘህ ጠበቅ? ለምን አልገደልክም መባል አለበት። እስና ፌር እኛ ምንድን ነው ፖለቲካ መንሰራ ከሆነ በስ የሰውን ህይወት በማንኛውም ሰዓት የሰውን ህይወት ማዳን የምንችል ከሆነ በተለይ ደግሞ ይሄን የአማራ ልጅ የአማራ ፋኖ የአማራ ህዝብ ልጅ የሆነ እዛ ውስጥ የገባ ካለ እስኪወጣ ድረስ መጠበቅ አለብን። ለምን እንገለዋለን? ያውቃል እኮ መንግስት ሲቀዳ እኮ የት እንዳለ ያውቃል። ድሮን እኮ አለን አይደለም እንዴ? መምታት እኮ ትችላለህ። እየሄድክ እኮ በታንክ እኮ ብትመጣባቸው ምንም እኮ አረጉም። ምን አለው? አንድ ታንክ አለው ፋኖ አለ። ታንክ የሚያስቆምበት እድል አለው። ብረት ለብሰህ ብትመጣበት የሚከላከልበት አለው። ከዲሽቃ የተሻለ መሳሪያ አለው። ምን ያደርግሃል? በምንም ዲፌንድ ማድረግ ይችላል አይደለም? ስለዚህ ይሄንን ኃይል ከመግደል ይልቅ ጊዜ ሰጥተኸው ያንን ጊዜ ተጠቅሞበት ቢመጣ ቢድንልን፣ አንድ ሰው ቢድንልን እኛ ቀላል ነው። የአንድ ሰው ህይወት ቢተርፍልን ቀላል ነው። እርስ በራሱ አሁን መከላከያው ትቶ ሲወጣላቸው እንዲነጋገሩ እድል ለመስጠት እንጂ ምንም ነገር ለውጥ አያመጡም። በጦርነት ይመጣና ያሸንፋል ብለህ በተአምር እንዳታስብ። በተአምር የማታስብበት አንዱ ምክንያት ኢትዮጵያ ውስጥ አንድ የተለየ ሲንግል ብሔረሰብ ወይ አይዴንቲቲ የሆነ መጥቶ ስልጣኑን ለብቻው የሚቆጣጠርበት እሱ ዘመን በጣም ድሮ ነው ያከተመው። አማራ ደግሞ ለኢትዮጵያ በጣም የሚያስፈልግ ህዝብ ነው። ከ200 በላይ ነገስታት ንጉሶች የወጡበት ክልል ነው። እጅግ በጣም ሊቆች ምሁራን የወጡበት ክልል ነው። በጣም የሚያስፈልጉን ህዝቦች ያሉበት ክልል ነው። ለኢትዮጵያ የፊት ገጽ የሆነ ህዝብ ያለበት ክልል ነው። ይሄ ክልል በእነዚህ በማይረቡ ልጆች ስሙ እየጠፋ ነው። ኢኮኖሚው እየወደመ ነው። ወደኋላ እየሄደ ነው። ስለዚህ ይሄንን ወደኋላ የሚሄደውን ነገር ማስቆም መቻል አለብን። ወደኋላ መሄድ የለበትም። ይሄ ክልል አትማር ተብሎ አማራ ሌላው እየተማረ አማራ ስለሆነ አማራ ማይማርበት አትሊስት ተማሪዎች ይማሩ ብሎ ወንድ ከሆነ እኮ ወደሚሄድበት ሜዳ ወጥቶ ጦር ሜዳ እዚህ ጋር ነኝ ያለሁት ብሎ እኮ መግጠም ይችላል። ብአዴን ለምሳሌ አኪላ እያነሳ ስሙን ሲያጠለሽ የሚውለው ብአዴን እኮ ተዋግቷል። የኢህዴን በሚል ስሙ እኮ ተዋግቷል። ተዋግቶ ነው መጥቶ ስልጣን ያዘው። ከደርግ ጋር ሲዋጋ የት ነው የነበረው? በለሳ ላይ ቦታ መረጣ። አርማጭሆ ላይ ቦታ መረጠ። ገባ? ቦታ ከመረጠ በኋላ እያጸዳ ነው የመጣው። ህዝብ እንዳይጎዳ ነው ያንን ጥንቃቄ ያደረገው። ህዝብ መሃል ገብተህ አይደለም፣ ህዝብ መሃል ቤተክርስቲያን ውስጥ ምን ውስጥ እየሆንክ አይደለም ጦርነት የምታካሂደው። ገበያ እየገባህ አይደለም ጦርነት የምታካሂደው። ጦርነት የራሱ ህግ አለው፣ ዲሲፕሊን አለው።
ጦርነት ነው የግድ ማረርገው ምትል ከሆነ ህዝብ ውስጥ እየገባ ሁከትና ግርግር እያስነሳ ንጹሃን እያስገደልክ እንዳይማሩ እያደረግ ሰላምና ጸጥታውን እያወቅ ሰው ልጅ በሰላም እንዳይተኛ በተለይ የአማራ ህዝብ ይሄ የሰለጠነ ሲቪላይዝድ የሆነ ህዝብ ነው ክልሉን